ሰላም ጤና ይስጥልን። እንዴት ናችሁ? ውድ የአሬክስ መስፍን ቤተሰቦች ዛሬ ደግሞ ዲስከስ የምናደርገው እንግዲህ ኦልሞስት አብዛኞቻችን ጋር ክፍተት አለ ብዬ ያሰብኩት እንግዲህ ስለ ፕሮፊላክሲስ ይሆናል ማለት ነው። እንግዲህ አይ ሆፕ ቀጣይ ቱቶሪያላችን ሲሪየስሊ እንግዲህ አስተካክያለሁ ማለት እችላለሁ። እንግዲህ እግዚአብሔር እንደፈቀደልኝ መጠን ሐሙስ እንጀምራለን ማለት ነው። እስከዛው ድረስ እንግዲህ ፕሮፊላክሲስ የሚባሉት እንግዲህ እንደምናውቀው ከስሙም ፕሮፊላክሲስ እንግዲህ የምንረዳ ብዙ ነገሮችን ነው የሚገልጸው። በዚህ ውስጥ እንግዲህ ስለ ሁሉም ማለት እንችላለን ጠቅለል አድርገን እያንዳንዷን የትኞቹ መድኃኒቶች ናቸው እንደ ፕሮፊላክሲስ የምንጠቀመው፣ በምን ያህልስ ዶዝ ነው ለፕሮፊላክሲስ የሚያገለግለው የሚባለውና ሜጀር የሆኑ ሳይቶች ላይ እናያለን ማለት ነው። የመጀመሪያው እንግዲህ አንደኛ ላይ የምናስቀምጠው እንግዲህ ፕሮፊላክሲስ መጠቀም ከሚኖርብን ውስጥ እንግዲህ ትልቁን ቦታ ከሚሰጣቸው መካከል ውስጥ እንግዲህ ስለ መሌሪያ ፕሮፊላክሲስ ነው። እንግዲህ መሌሪያ ብለን ስናስብ እንግዲህ እንግዲህ እነዚህ የፕላስሞዲየም ዝርያ ሆነው እንግዲህ ፕላስሞዲየም ስላችሁ እንግዲህ የፈልሲፈረም አለ። ይሄ ከብሬን ጋራ የሚያዘው አደገኛው መሌሪያ ማለት ነው፣ ስፒሺስ ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ ቫይቫክስ አለ፣ ኦቫሪ አለ። እንደዛ እያልን እንግዲህ የምንሄድባት ናት ማለት ነው። መሌሪያ ብለን የምንጠራቸውም አሉ። ኦልሞስት ከ5 ከ6ቶቹ ውስጥ ከዛ ውስጥ በጣም የሚኮመኑ እንግዲህ ሪላፕስ ከሚያደርጉት የመሌሪያ ኬዞች ውስጥ እንግዲህ የቫይቫክስ ሲሆን ነገር ግን ሪላፕስ የማያደርገው ነገር ግን በጣም አደገኛ ዳንጀር የሆነ በጣም ላይፍ ትሪቲንግ ተብሎ የሚታስበው እንግዲህ ፕላስሞዲየም ፋልሲፈረም ነው ማለት ነው። እንግዲህ ኦቨርኦል እነዚህን እንግዲህ ቫይቫክስም ይሁን ፋልሲፈረም እንግዲህ እንዳይዘን የምንጠቀማቸው ምንድን ነው እሱ የሚሉትን ስናይ ለምሳሌ አቶቫኪዮን ፕሪጎኒል ብለን የምንጠራው አለ። እንግዲህ ይሄ አቶቫኪዮን እንግዲህ 250 ሚሊግራም ፕሪጎኒል ደግሞ 100 ሚሊግራም ፒው ዴይሊ ነው የምንጠቀመው። ዩዙ እንግዲህ ትራቨርስ ነው ልንጠቀማቸው የምንችለው። የትራቨርስ ስንል እንግዲህ ብዙዎች እንግዲህ ነጮቹ ወደ ኢትዮጵያ በሚመጣበት ሰዓት ኦልሞስት እንግዲህ ዶክሲሳይክሊን በብዛት የመጠቀም ትሬንድ ቢኖራቸውም እነዚህ አቶቫኪዮን ፕሮጋኒል ብለን የምንጠራቸው ኮምባይኔሽኖችም እንግዲህ በተለይ ትራቨለሮች እንግዲህ በጣም ይጠቀማሉ ነው። ይሄ ነው። ይሄ እንግዲህ የራሱን የቻለ እንግዲህ የስፔሻል ፖፑሌሽን ብለን የምንጠራቸው ኒግራትሪክስ ብለን የምንጠራቸው ወይም ፕሬግናንሲ ወይም ደግሞ ፔዳትሪክስ ብለን የምንጠራቸው አሉ። በነዛ ስቴጅ ውስጥ እንጠቀማለን አንጠቀም የሚለውንም በዚህ ውስጥ የምናያው እንግዲህ አቮይድ ሲቨር ሬናል ኢምፔርመንት ላለበት ሰው እንግዲህ ይህ መድኃኒት አቮይድ መደረግ አለበት። ለህፃናት ደግሞ እንግዲህ ኦልሞስት ከ5 ኬጂ ነው የሚለው ሴቭ ኢን ቺልድረን ነው። እንዲሁም ደግሞ ለፕሬግናንሲ ላይ ደግሞ ለስፔሻሊ ፎር ፈርስት ትራይሚኒስትር ሪከመንድ አይደረግም ማለት ነው። ይህ እንግዲህ አንዱ ትልቁን ድርሻ ከሚወስድ ውስጥ ከመሌሪያ እንግዲህ እንደ ፕሮፊላክሲስ የምንጠቀምበት ይሄ ማለት ቅድመ መከላከል ብለን እንደምንጠራው የመሌሪያ እንዳይዘን ማለት ነው። ዘሰከንድ ዋን እንግዲህ በዚሁ እንግዲህ በመሌሪያ ውስጥ እንግዲህ ዶክሲሳይክሊን ኢትስ ኮመን ነው። 100 ሚሊግራም ፒው ዴይሊ ነው። ኦልሞስት ሚኒመም እንግዲህ እስከ 1 ወር ተብሎ የሚታሰብ ነው። እንግዲህ 1 ወርም ከዛም አልፎ ተርፎ እስከ 3 ወር ድረስ ሊወሰድ የሚችል ነው ማለት ነው። ዶክሲሳይክሊን እንግዲህ ፕሬግናንስ ማዘር ላይ ቶታሊ ኮንትራኢንዲኬትድ ነው ማለት እንችላለን ማለት ነው። ምክንያቱም ኮንትራኢንዲኬትድ የሆነበት እንግዲህ በተለይ የቲዝ ዲስካለሬሽን ኢፌክት ስላለው ነው። ለዛም ነው እንግዲህ አቮይድ ሌዛን 8 ይርስ እንግዲህ ቲዝ ዲስካለሬሽን ስላለው ለ8 ዓመት በታች ላሉ ህጻናት ሪከመንድ አይደረግም። ዘሰርድዋን ሜፍሎኪዩን ነው። እንግዲህ ሜፍሎኪዩን 250 ሚሊግራም ፒው ዊክሊ ነው የሚወሰደው ማለት ነው። ይሄ እንግዲህ በየሳምንቱ የሚወሰድ ነው። እንግዲህ ፕሮፊላክሲስ ሲባል እንግዲህ ሚኒመም በመሌሪያ ውስጥ እንግዲህ 15 ቀን ነው የሚሉት ከረንትሊ ስቴዲዎች ማለት ነው። ግን አብዛኞቹ 1 ወር ተብሎ ነው የሚታሰበው። ፕሪፈርድ ኢን ፕሬግናንሲ ስፔሻሊ ሰከንድ ናት ሰርድ ትራይሚኒስትር ላይ እንግዲህ ፕሪፈርድ ናት ብለን እንጠራዋለን ማለት ነው። ይሄ መድኃኒት እንደ ሴፍ ብለን ለማስቀመጥ እንችላለን ማለት ነው። ተመራጭነት አለው ነው። እንግዲህ ይሄ ነገር እንግዲህ በጣም ሲሪየስ የሚሆነው ደግሞ እንግዲህ የሳይካትሪክ ዲስኦርደር ያለባቸው ሰዎች እንግዲህ በጣም
ክሪቲካል የሆነ ኢሹ አለው ሶ ሪከመንድ አይደረግም ጀስት እንደነ ሳይክሎስፖሪን ማለት ነው እንግዲህ ለዚህም ነው እንግዲህ ኔሜፍሎፊኪን እንግዲህ የሳይካትሪክ ኢሹ ካለባቸው ሰዎች ሪከመንድ አናደርግም ሁለተኛው እንግዲህ ግሎባሊ እንግዲህ ፕሮፊላክሲስ ከሚያስፈልጋቸው ትሪትመንት መካከል ውስጥ ቱበርኩሎሲስ ነው ሶ ቱበርኩሎሲስ ስፔሻሊ ለላተንት ቲቪ ነው ላተንት ቲቪ አክቲቭ ብለን የምንጠራው ኦልሞስት እንግዲህ አክቲቭ ነው ከስሙም እንደምን ላተንት ግን ገና እንትን ብለን ዶርማንት ስቴጅ ብለን የምንጠራው ነው ሶ አሶናዲዝ ዶዙ እንግዲህ 300 ሚሊግራም ፒዮ ዳይሊ 6 to 9 months ነው እንግዲህ ሪከመንድ የሚደረገው ሪፋምፒ እንግዲህ ይሄ ደግሞ ስንል ሴቭ ነው ጊቭ ቫይታሚን B6 እንግዲህ እንሰጣለን ለፕሬግናንት ማዘር ሴቭ ነው ብሎ ነው ያስቀመጠልን ለዛም እንግዲህ ሳይድ ኢፌክቱ ሚኒማይዝ ለማድረግ እንዲህ ቫይታሚን B6 እንሰጣለን almost this drug can be administered 10 milligram per kg daily ነው ሪከመንድ የሚደረገው this drugs highly as hepatotoxic substance ነው so if you have a hepatotoxic happen ያደርጋል ብለን expect ካደረን we should be monitor liver functional test እንግዲህ መሰራት ይኖርበታል from under the tuberculosis እንግዲህ the second prophylactic agent as a rifampicin ነው so rifampicin is 600 milligram per daily 4 months ነው recommend የሚደረገው ነገር ግን as soon as it 6 to 9 months ነው it is a duration of this drug can be administered የምናደርገው ማለት ነው so እንግዲህ ድረግ ኢንተራክሽናቸው አላቸው ስፔሻሊ ኦራል ኮንትራሴፕቲቭ ድረጎችና አንቲሬትሮቫይራል ቴራፒ ጋራ ያሉት ከሪፋምፒሲን ጋር ሪከመንድ አይደረጉም the third one is HIV prophylaxis ነው እንግዲህ HIV prophylaxis ላይ እንግዲህ almost for 3 week ብለን almost 4 week ነው እንጂ ለ4 week recommend የምናደርገው ነው እንግዲህ 4 weeks እንል በአልትራሳውንድ አቆጣጠር እንግዲህ 28 days ብለን የምንጠራው ነው so tenofovir plus emtricitabine ብለን የምንጠራው 300 200 mg ፒዮ ዳይሊ ነው እንግዲህ ፖስት እንግዲህ ፕሪ ኤክስፖዠር ፕሮፊላክሲስ ነው ማለት ነው እንግዲህ this drug is safe in pregnancy ማለት ነው እንዲሁም ለሬናል ቶክሲሲቲ ላለባቸው ሰዎች እንግዲህ ቴኖፎቪር ነውና ሄፓቶቶክሲሲቲ ስላለው ምን መደረግ አለበት እንግዲህ almost avoid መደረግ አለበት አዶለሰንስ ከሆነ ደግሞ weight based ነው የሚለን the fourth one is infective endocarditis ነው እንግዲህ endocarditis ስናስብ እንግዲህ ከካርዲያስ ጋር የሚገናኘው ሰው እነዚህ እንግዲህ almost ለነዚህ አይነት በተለይ ለሜጀር ኦርጋን ላይ እንግዲህ የምንጠቀማቸው አንቲባዮቲክ ድረጎች እንግዲህ ኮምፕሊትሊ ባክቴሪዮሳይዳል ድረጎች ናቸው ሶ አንዱ እንግዲህ ካርዲያክ ነው ሶ ካርዲያክ እንግዲህ ሜጀር ኦርጋን ነው ሶ ኮምፕሊትሊ እዛ ላይ እንግዲህ ራዲኬት ማድረግ ስለሚኖርብን ማይክሮ ኦርጋኒዝሞችን ባክቴሪዮሳይዳሎችን ነው የምንጠቀመው ሶ አሞክሳሲሊን 2 ግራም ፒዮ ዋንስ ነው 30 to 60 minutes before procedures ማለት ነው የሚሰጠው ማለት ነው ኦልሞስት እንግዲህ ያስቡት 4 ፍሬ ባንድ ጊዜ ይሰጣል ነው እንግዲህ ይሄ ለምንድን ነው ኢንዶካርዳይተስን እንግዲህ ለመከላከል ይዛል ያለው ነው ሶ ለፕሬግናንት ሴፍ ብለን የምናስበው ይህ መድኃኒት እንግዲህ 50 mg per kg ነው ሪከመንድ የሚደረገው the second one is safest for endocarditis ብለን የምናስበው clindamycin ነው so this is under lincosamide group now so 600 mg per once now so use if penicillin allergic ከሆነ ማለት ነው the fifth one surgical prophylaxis ነው እንግዲህ surgical prophylaxis ላይ እንግዲህ cefazolin ነው so 1 to 2 gram IV pre-operative ላይ ነው በጣም የምንጠቀመው so ስፔሻሊ እንግዲህ ሴቭ ነው ለሲዜሪያን ሴሽን ለኦቤሲቲ 2 to 3 gram የሚለው እንግዲህ ሬናል አድጀስትመንትም እንግዲህ በጣም ያስፈልጋል ነው እያለን ያለው the sixth one is meningococcal ነው meningococcal meningitis ብለን የምንጠራው ነው እንግዲህ so meningococcal exposure ላይ ስንመጣ እንግዲህ ሪፋምፒሲን እንግዲህ 600 mg pure every 12 hours times 2 day ነው for 2 days ማለት ነው BID ነው ሪከመንድ የምናደርገው weight based ነው drug interaction አለው so እነዚህን consider ማድረግ አለበት the second meningococcal exposure prophylaxis items ciprofloxacin 500 mg pure once ነው so እንግዲህ this is
avoid during pregnancy ምክንያቱም እንግዲህ ካርትሌጅ ቶክሲሲቲ የማምጣት ፕሮባቢሊቲው ከፍ ያለ ስለሆነ PCP ፕሮፊላክሲስ ብለን የምንጠራው እንግዲህ ኦልሞስት እነዚህ እንግዲህ በተለይ ኦፖርቹኒስቲክ ኢንፌክሽን ብለን የምንጠራቸው OI ብለን የምንጠራቸው ማለት ነው ለነዛ ከሚሰጡት መካከል ውስጥ ነው ማለት ነው ሶ ትራይሜቶፕሪም ሱልፋሜቶክሳሶል እንግዲህ አንዱ እዚህ ውስጥ ነው እንግዲህ የሚደረገው ማለት ነው ምክንያቱም ኒሞኒያ ካርኒሞሲስ ስለሆነ ማለት ሶ ዋን ዶስ ደብል ስትሬንግስ ታብሌት ዴይሊ ነው ሶ ይሄ ማለት ደብል ስትሬንግስ እንድል እንግዲህ 480 ነው 960 ይሆናል ማለት ነው አቮይድ እንግዲህ ፈርስት ትራይሜስትሪ ፕሬግናንሲ ላይ ሪከመንድ አይደረግም አስዌላስ እንግዲህ ትራይሜቶፕሪም ነውና ግሉኮዝ 6 ፎስፌት ዴፊሺየንሲ ላለበት ሰው እንግዲህ ሪከመንድ አይደረግም ጄኔቲካሊ የሚሆን እንግዲህ ሄሞላይሲስ ላለበት አስዌላስ ሴቭ ኢን ዌት ቤዝ ላይ ይያለን ያለው ዲፕ ቬን ትሮምቦሲስ ብለን የምንጠራ ፕሪቬንሽን ላይ ደግሞ እንግዲህ ትሮምቦ ኤምቦሊዝም ቬን ትሮምቦ ኤምቦሊዝም ብለን የምንጠራው ነው ለነዛም ደግሞ እንግዲህ ኢንጀክተብል ዋኖች ናቸው ሪከመንድ የሚደረጉ ጀስት ላይክ እነ ኤኖክዛፓሪን ነው ሶ 40 mg subcutaneous daily ነው ሪከመንድ የሚደረገው ድረግ ኦፍ ቾይስ ኢን ፕሬግናንሲ አት ሰቨስት ድረግ ነው ምክንያቱም እንግዲህ ለአንቲኮአጉላንት ድረም ብለን የምንጠራቸው መድኃኒቶች ኦራል አበለብል አሉ አስዌላስ ኢንጀክተብል ነው ሶ ኦራሎቹ ሙሉ በሙሉ ዋርፋሪን ዳኮምሪን ብለን የምንጠራቸው ኮንትራንዲኬትድ በሚሆኑበት ሰዓት ነገር ግን ኢንጀክተብል ፓርቶቹ በጣም ሴቨስት ናቸው ተብሎ ነው የሚታሰበው ነውም ናቸው ሬናል ዶዝ አድጀስትመንት ያስፈልጋል አስዌላስ እንግዲህ እነዚህ ብሊዲንግ ሪስካቸውን ቼክ መደረግ አለበት ስትረስ አልሰርስ ብለን ዘ ናይንስ ዋን ኢዝ ስትረስ አልሰር ነው ሶ እንግዲህ ይሄ ስትረስ አልሰር ብለን የምንጠራው ኦሜፕራዞል ሪከመንድ ይደረጋል 20 to 40 mg ዴይሊ ነው ስፔሻል ኢንጀክተብል ሲሆኑ 40 mg ነው ሶ ፎር ፕሬግናንት ማዘር ሴቨስት ተብሎ ነው ሎንግ ተርም ሪስክ እንግዲህ ለፍራክቸር እና ለኢንፌክሽን ያጋልጻል ነው ይሄ ለረጅም ጊዜ ኦሜፕራዞል መጠቀም ጥቅሙን ብቻም ሳይሆን እንግዲህ ኦልሞስት ሰውነታችን ውስጥ ያሉት ሚነራሎቹ እንግዲህ እንዲወገዱ እንዲጠፉ እንዲመነምኑ ነው የሚያደርገው ሶ እየመነመኑ መጡ ማለት ደግሞ እንግዲህ እዚሊ ሰዎች ሲወርቁ በቀላሉ መሰበር ፕሮባቢሊቲያቸው ከፍ ያለ ነው ሶ ለኢንፌክሽንም ኤክስፖዝድ ይሆናሉ ኢንፍሉዌንዛ ላይ ስንመጣ ደግሞ እንግዲህ ኦሴልተማቪር ነው ሶ ኦሴልተማቪር እንግዲህ ዶዝ 75 mg per daily times for 7 to 10 days ነው ሶ ፎር ፕሬግናንት ማዘር ሪከመንድ ይደረጋል ኦልሞስት 2 weeks ዶዝ አድጀስትመንት ያስፈልጋል የሚቀጥል ከሆነ ማለት ነው strongly indicator ነው ማለት ነው ለህፃናት so the other one is እንግዲህ rabies ነው እንግዲህ rabies vaccine is one of the most prescribed ነው the most useful in the rabies case ነው so እንግዲህ ለrabies vaccine is day 03714 it's recommended የሚደረግ ነው ማለት ነው rabies immunoglobulinoችን እንግዲህ happen ካረጋ 20 international per unit per kg so this one is the most costly ነው immunoglobulin ስለሆነ ማለት ነው እንግዲህ ስፔሻል እንግዲህ ለፕሬግናንት ማዘር ሴቭ ነው as well as for adultም ሴቭስ ተብሎ ነው የሚታሰበው the last one is tetanus ነው እንግዲህ tetanus ለቲታነስ እንግዲህ almost tetanus toxoid ነው ለዚህም ሪከመንድ የሚደረገው so ይሄ እንግዲህ booster every 10 years ነው እንግዲህ በየ10 አመቱ መሰጠት መቻል አለበት ሰዎች ቢጠቀሙ የተሻለ ነው ተብሎ ነው የሚታሰበው እንግዲህ happen ካደረገ ደግሞ እንግዲህ ኬዙ ሲሪየስ ሊሆን የሚችልም ከሆነ እንግዲህ ቲታነስ ኢምዩኖግሎቢኖቹን እንግዲህ 250 እስከ 500 ኢንተርናሽናል ዩኒትስ IM ሪከመንድ ይደረጋል እንግዲህ አስዌላስ ለማተርናል ፕሮቴክሽን እንጠቀማለን ሶ ፎር ፕሬግናንት ማዘር as a sevest ነው ተብሎ ከሚታሰቡት መካከል ውስጥ ነው አስዌላስ እንግዲህ ሪቲን ስኬጁሎችም እንግዲህ ኢምፕሊመንት ይደረጋሉ ማለት ነው እንዳልኳችሁ ሪቲን ስኬጁል ብለን የምንጠራው ለምሳሌ ኤቭሪ 10 years ብለን ካስቀመጥን በዛ ስቴጅ ውስጥ መጠቀም ይኖርብናል ይሄም ዋና ዓላማው እንግዲህ አቅሞቹን ኢሚኒቲውን እንግዲህ ቡስት የሚያደርገው ፓወሩን ለመጨመር ጉልበቱን ለመጨመር ከምንጠቀምባቸው መካከል ውስጥ ነው ማለት እንወዳለን I hope እንግዲህ so የዛሬው እንግዲህ ይላችሁ መጣው ትሪኮች እንግዲህ ስለ ፕሮፊላክሲስ ነው I hope ብዙ ነገር እንደምታገኙበት ማለት ነው so እንግዲህ እግዚአብሔር ከፈቀደ እንግዲህ ሐሙስ ቱቶሪያላችን ሲሪየስሊ
የምንጀምር ይሆናል ማለት ነው። እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ማለት ፈልጋለሁ። እስካሁን ድረስ ከኔ ጋር ነበራችሁ በድጋሚ አመሰግናለሁ። ይቆየን። ቻው